ሰላም ለእናንተ ይሁን። ዛሬ ከእናንተ ፊት ቆሜ የእግዚአብሔርን ቃል የማስተላልፍላችሁ እኔ የኮልፌ መካነ ኢየሱስ አገልጋይ ቄስ ዘለቀ ዶምባ እባላለሁ። የእግዚአብሔር ቃል ለኛ በትክክለኛው ቦታና ባለንበት ቦታ እንዲደርስልን ሁላችንም በጥሞና ይህን የእግዚአብሔርን መልእክት መስማት አለብን። ዛሬ እንድናገርበት የምፈልገው ክፍል የሰው ኃጢአተኝነትና የክርስቶስ ደም በሚል ርዕስ ነው ልናገር የምፈልገው። የሰው ኃጢአተኝነት እጅግ በበዛበት በዚህ ዘመን በዚህ ርዕስ ላይ መናገር በጣም ከባድ ቢሆንም በዚህ ርዕስ ላይ በመናገር የእግዚአብሔር ሐሳብ ወደኛ መጥቶ እግዚአብሔር እኛን ወደ ራሱ ሐሳብ እንዲቀይረን ሁላችንም ተግተን ጆሮአችንን ከፍተን ልንሰማ ይገባል። ስለ ሰው ኃጢአተኝነት ከመናገሬ በፊት እግዚአብሔር ሰውን በስድስተኛው ቀን ፈጥሮ ሰውን ከመፍጠሩ አስቀድሞ ለሰው የሚያስፈልጉ ነገሮችን ሁሉ እግዚአብሔር እንደፈጠረ እንደሰራ የእግዚአብሔር ቃል በኦሪት ዘፍጥረት ምዕራፍ 1 ላይ ይናገራል። እግዚአብሔር ሰውን አስቀድሞ ቢፈጥር ሰው የሚቀመጥበት፣ የሚበላው፣ የሚጠጣው አንዳችም ነገር አይኖርም ነበር። ምክንያቱም ኦሪት ዘፍጥረት ምዕራፍ 1 ላይ ሲናገር ከቁጥር 1 ጀምሮ በምንመለከትበት ሰዓት ላይ እንደዚህ ይላል የእግዚአብሔር ቃል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይላል። እንግዲህ አንዳችም በሌለበት ምድር ላይ ሰው ቢፈጠር፣ ሰውን እግዚአብሔር ቢፈጥር ሰው የሚበላው ነገር የለም፣ ሰው የሚጠጣው ነገር የለም። ስለዚህ እግዚአብሔር ለሰው የሚያስፈልጉ ነገሮችን ሁሉ ካሟላ በኋላ እግዚአብሔር ሰውን መፍጠር ነበረበት። ለዚህም ነው እግዚአብሔር ሰውን በስድስተኛው ቀን የፈጠረው። በስድስተኛው ቀን ሰውን ሲፈጥር ለሰው የሚያስፈልጉ ነገሮችን ሁሉ አዘጋጅቷል ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ካዘጋጀ በኋላ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ብሎ ሰውን እግዚአብሔር ከፈጠረ በኋላ እንዲህ የሚል ቃል ተናገረ። ልናስተውል የሚገባው ነገር ምንድን ነው? እግዚአብሔር በፈጠራቸው ፍጥረታት ሁሉ ላይ እግዚአብሔር የሰውን ልጅ ባለስልጣን አደረገው። እግዚአብሔር ባለስልጣን ሰውን ሲያደርግ ምን ማለት ነው? እግዚአብሔር ለሰዎች እንዴት ትልቅ ስፍራና ትልቅ ቦታ እንደሰጠ ልንገነዘብ እንችላለን። እንዲሁም መዝሙረ ዳዊት ምዕራፍ 8 ቁጥር 6 ላይ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት፣ በጎችንና ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባህርንም ዓሦች፣ በባህር መንገድ የሚሄደውን ሁሉ እግዚአብሔር ለሰው ሰጠ ነው የሚለው። በእጆቹ ሥራ ሁሉ ላይ ሰውን ሾመው ይላል። እንግዲህ የሰው ልጅ በእግዚአብሔር በሰራው በእጆቹ ሥራ ላይ የተሾመ ነው። እግዚአብሔር በሰራው ሥራ ላይ ሰው ተሾሟል ማለት ነው። በጎችንም ላሞችንም ሁሉ እግዚአብሔር በሰው እጅ ላይ ነው የጣለው። የምድረ በዳውንም እንስሶች ሁሉ፣ የሰማይ ወፎችም ሁሉ ለሰዎች ልጆች ሁሉ ይገዛሉ ማለት ነው። ለምን? የእግዚአብሔር ቃል ስለሆነ ለቃሉ እንስሳትም አራዊትም የቤት እንስሶችም ሁሉ ይገዙለታል ማለት ነው። እንግዲህ ይሄን ያህል እግዚአብሔር ከተናገረ ለሰው ልጅ ከፈጠረ በኋላ ከተናገረ እግዚአብሔር አምላክ
እግዚአብሔር አምላክ ሰውን በኤደን ገነት በመልካም ስፍራ ላይ የሰውን ልጅ እግዚአብሔር እንዳስቀመጠው መጽሐፍ ቅዱሳችን አሁንም አበክሮ ይናገራል። ኤደን ገነት ለሰው ልጅ የዘላለም መኖሪያ ስፍራ ሳትሆን ኃጢአት እስከሚሰራበት ጊዜ ድረስ የሚኖርበት ስፍራ እንደሆነ መገንዘብ እንችላለን። እንግዲህ በዚህ በኤደን ገነት የተሟላ ነገር እግዚአብሔር አዘጋጅቶ የሚበሉ የሚጠጡ በአራት በኩል የሚፈሱ ወንዞችን ሁሉ እግዚአብሔር አዘጋጅቶ ሰውን እዚያ ምድር ላይ አስቀመጠ። ከዚያ በኋላ እግዚአብሔር ለሰው ልጅ አንድ ትእዛዝ ሲሰጥ እንመለከታለን። አንድ ትእዛዝ የሰጠው ትእዛዝ ምንድን ነው? እግዚአብሔር ለሰው የሰጠው ትእዛዝ ከኤደን ገነት ካለው ከዛፍ ፍሬ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ከዛፍ ፍሬ እንዳትበላ፣ ከበላህ ሞትን ትሞታለህ ብሎ እግዚአብሔር ለሰው ልጅ ተናገረ። እስከዚህ ድረስ እንግዲህ እግዚአብሔር ለሰው የሚያስፈልገውን ነገር ካሟላ ካጠናቀቀ በኋላ በኤደን ገነት በመልካም ስፍራ ውብ በተባለች ስፍራ ላይ እግዚአብሔር ሰውን አስቀምጦ ትእዛዝን ሰጠ፣ ቃሉን ሰጠ። የሰው ልጅ እንደ እግዚአብሔር ቃል እየኖረ ሰላሙ ተጠብቆ ሁሉ ነገር ተሟልቶለት ተመችቶት ያለ ኃጢአት በጽድቅ በቅድስና እግዚአብሔርን እያመለከ እየፈራ ሰው ይኖር ነበር። ተከባብረው ሰዎች ይኖሩ ነበር እና በዚህ ጊዜ እግዚአብሔር ምንድን ነው ያለው? እንዳትበሉ፣ ከገነት ካለው ከዛፍ ፍሬ ሁሉ ትበላላችሁ፣ መልካምና ክፉን ከሚያስታውቀው ከዛፍ ፍሬ እንዳትበሉ፣ ከበላችሁ ሞትን ትሞታላችኋል። ይሄ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ትእዛዝ ነው። የማይሻር የማይለወጥ ትእዛዝ ነው። ሰውም የእግዚአብሔርን ቃል ሰምቶ መኖር ያለበት ፍጹም የሆነ ቃል ነው። ነገር ግን በዚህ ቃል መሰረት ይኖሩ ነበር። ከዚያ በኋላ ነው ለነዚህ ለተፈጠሩ ሰዎች ለተሰሩ ሰዎች እግዚአብሔር ስም የሰጣቸው። እግዚአብሔር ለአዳም ስም ሰጠው። ስም የተሰጠበት ክፍል ዘፍጥረት ምዕራፍ 2 ቁጥር 19 ላይ እናገኛለን። አዳም ብሎ ስም ጠራ። አዳም ማለት ምን ማለት ነው? የስሙ ትርጉም ከመሬት የተገኘ ማለት ነው። ከመሬት የተፈጠረ ማለት ነው የስሙ ትርጉም። እግዚአብሔር ለአዳም ብቻ ስም አወጣለት ወይም ስያሜ ሰጠው፣ ስም ሰጠው። ለዛውም አሁን በተገለጠው ክፍል ምዕራፍ 2 ቁጥር 19 ላይ አዳም ከውድቀት በፊት ስያሜውን አግኝቷል። ከዚያ በኋላ አዳም ሔዋን ብሎ ለሔዋን ስም ሰጣት። ከዛ ውጭ እንስሳትና አራዊቶች በሙሉ እግዚአብሔር አይደለም ስም የሰጣቸው፣ አዳም ነው ስም የሰጣቸው። እንግዲህ በአዳም እነዚህ ከተሰየሙ አዳም ስም ካወጣላቸው ለአዳምስ እግዚአብሔር ለምንድን ነው ስም ለአዳም ብቻ ስም የሰጠው በሚል ጥያቄ ሊነሳ ይችላል። አዳምን እግዚአብሔር ራስ አድርጎ ስለፈጠረው እግዚአብሔር ለአዳም ብቻ ስያሜ እንደሰጠ ልንመለከት እንችላለን። አዳምና ሔዋን አብረው ይኖሩ ነበር። አብረው ሲኖሩ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር እርሱ ራሱ የአዳምን ብቸኝነት
አስቀድመው ይኖራሉ። ግን ብቸኝነቱን ለማስወገድ የሚመቸውን ረዳት እንፍጠርለት ብሎ እግዚአብሔር ለአዳም እንዲህ እርስ በርሱ እግዚአብሔር ሥላሴ ሲናገር እንመለከታለን። እንግዲህ ለመግቢያ ያህል ነው እነዚህን የተናገርኩት። ርዕሳችን የሰው ኃጢአተኝነትና የክርስቶስ ደም በሚል ርዕስ ላይ ነው ለመናገር የፈለግኩት። አሁን ሰው በኤደን ገነት እየኖረ ባለበት ሰዓት ላይ ምንድን ነው የተፈጠረው? ተንኮለኛው እባብ ሰይጣን ተመስሎ ወደ ኤደን ገነት እንደገባ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ማየት እንችላለን። መጽሐፉ እንደዚህ ብሎ ይናገራል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱ። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል ቃሉ። እንግዲህ ልብ አድርጉ የምትሰሙኝ ወንድሞቼና እህቶቼ ሆይ፣ እግዚአብሔር እነዚህን ሰዎች ባስቀመጣቸው ስፍራ ላይ በመልካም ተቀምጠው እያሉ እግዚአብሔር ከፈጠራቸው ፍጥረታት ሁሉ እጅግ ተንኮለኛ የነበረ ሰይጣን እባብ ተመስሎ ወደ ኤደን ገነት እንደመጣ በዚህ ክፍል ላይ እንመለከታለን። ለምንድን ነው ወደ ኤደን ገነት የመጣው ሲባል ከእግዚአብሔር ሐሳብ ሰዎችን ለማስወጣት፣ እግዚአብሔር ለሰው ልጅ ያቀደውን ዕቅድ ለማፍረስ ብሎ ሰው እባብ ወደ ኤደን ገነት ወደ ሰዎች ወዳሉበት ተስማምተው አንድነታቸው ተጠብቆ ወዳሉበት ወደ እነዚህ ሰዎች እንደመጣ እናያለን። ምንድን ነው ያለው? ፈሊጣዊ በሆነ አነጋገር፣ በሚያስገርም አነጋገር በማን በኩል ብገባ ነው ደካማ ወዲያው የሚሸነፍልኝን ሰው የማገኘው ብሎ አስቦ ነው እንጂ ዝም ብሎ ዘው ብሎ ወደ ኤደን ገነት እባብ እንዳልመጣ መገንዘብ በጣም ተገቢ ነው። መጣና በሔዋን በኩል የሕያዋን እናት ተብላ በተጠራችው በሔዋን በኩል መጣና አነጋገራት። በውኑ እግዚአብሔር በኤደን ገነት ካለው ከዛፍ ፍሬ እንዳትበሉ አዟችኋልን ብሎ ሲጠይቃት ነው የምንሰማው። ጥያቄ ነው የጠየቃት። ሲጠይቃት እሷም ለሱ ምላሽ ስትሰጥ እንመለከታለን። ምንድን ነው ያለችው? በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን መልካምና ክፉን ከሚያስታውቀው ከዛፍ ፍሬ እንዳትበሉ እንዳትነኩትም ብሎ እግዚአብሔር አስጠንቅቆናል ብላ ለእባቡ መልስ ሰጠችው። ወገኖቼ ሆይ ሰይጣን ወደ ኤደን ገነት አንድነታቸው ወደ ተጠበቀ ወደዚያ ለምን ገባ ብላችሁ ስትሉ አስቀድሜም እንደተናገርኩኝ ሊያናጋ፣ ሊያለያይ፣ ሊያደፈርስ ካሉበት ካስቀመጣቸው ከመልካም ስፍራ ሊያወጣቸው ፈልጎ ነው የገባውና ምንድን ያለው? እግዚአብሔር በዘፍጥረት ምዕራፍ 2 ቁጥር ከ16 እስከ 17 ባለው ክፍል ላይ በኤደን ገነት ካለው ከዛፍ ፍሬ ትበላላችሁ፣ ነገር ግን መልካምና ክፉን ከሚያስታውቀው ከዛፍ ፍሬ እንዳትበሉ፣ ከበላችሁ ሞትን ትሞታላችሁ ብሎ የተናገረውን ቃል እዚህ ጋር
ሊያስጥል ሲፈልግ እንመለከታለን። ምንድነው ያለው? በፍጹም ሞትን አትሞቱ፣ እግዚአብሔር ትሞታላችሁ አለ። ሰይጣን ግን መጣና ምን አለ? በፍጹም ሞትን አትሞቱ፣ እንደ እግዚአብሔር መልካሙንና ክፉውን ለይታችሁ የምታውቁ ትሆናላችሁ። ይሄ ብቻ አይደለም፣ ዓይኖቻችሁም ይከፈታሉ ብሎ ሲናገር እንመለከታለን። አስተውሉ ወንድሞቼና እህቶቼ ሆይ፣ ምንድነው ያለው? ዓይኖቻችሁ ይከፈታሉ፣ እንደ እግዚአብሔር መልካምንና ክፉን ለይታችሁ የምታውቁ ትሆናላችሁ ብለዋል። ምን ስታደርጉ? ይህንን ፍሬ ቀጥፋችሁ ስትበሉ። አመለከታት፣ ያንን የተከለከለውን ፍሬ እንድትመለከት አመለከታት። ሔዋን ቀና ብላ ያንን የተከለከለውን ፍሬ ስታይ ፍሬው የሚያስጎመጅ ሆነ፣ ለዓይን የሚያምር ሆነ፣ ብላኝ ብላኝ የሚል ፍሬ ሆነ። ውስጧን ሁሉ ሞላ። በውስጧ ያለውን የእግዚአብሔርን ቃል አስወጣና ራሱ ገባ። የምኞት ኃጢአት ምኞት ገባ፣ ወደ ውስጧ ገባ። ወገኖቼ ሆይ ከዛ በኋላ ለመቋቋም እስከማትችል ድረስ ውስጧ ገባ። ሞት አለ፣ ሞት አለ፣ ሞት አለ የሚል ድምፅ በውስጧ እያቃጨለ፣ ነገር ግን ልትቋቋም አልቻለችም። ልትቋቋም አልቻለችም። ምን አደረገች? የተከለከለውን የዛፍ ፍሬ ቀጠፈችና በላች። የተከለከለውን የዛፍ ፍሬ ቀጠፈችና በላች። ከዛ በኋላስ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ከዚያ በኋላ ምንድነው የሆነው? የሁለቱም ዓይኖች ተከፈቱ። ወገኖቼ ሆይ የሁለቱም ዓይኖች ተከፈቱ። የሚገርም ነገር ነው። ሰይጣን የተናገረው ያ ቃል ምንድነው? መልካሙንና ክፉን ለይታችሁ የምታውቁ ትሆናላችሁ፣ ዓይኖቻችሁም ይከፈታሉ ብሎ የተናገረው ቃል የሥጋ ዓይናቸው ተከፈተ። የእግዚአብሔር ክብር፣ የእግዚአብሔር ሞገስ ተሸፍነው የነበሩበት በእግዚአብሔር ያ ከነሱ ላይ ወጣ፣ ራቀ። ዛሬ ሞት አለ፣ ጥፋት አለ እየተባልን ስንትና ስንት ነገሮችን እየሰራች ነው ዓለም። ከእግዚአብሔር ሐሳብ ምን ያህል እየወጣን ነው ዛሬ ወገኖቼ ሆይ? ሞት አለ፣ ጥፋት አለ እየተባልን ሳንሰማ ቀርተን መጽሐፍ ቅዱስ ላይ ምሳሌ መጽሐፍ ላይ ምዕራፍ 5 ላይ የእግዚአብሔር ቃል እንደዚህ ይላል። መጽሐፈ ምሳሌ ላይ ያንን ቃል ማንበብ በጣም ተገቢ ነውና አነባለሁኝ። መጽሐፈ ምሳሌ ምዕራፍ 5 ላይ ምንድነው የሚለው መሰላችሁ? እንዲህ ይላል። አሁን ምዕራፍ 5 ቁጥር ከ7 ጀምሮ አነባለሁኝ። አሁንም ልጆቼ ሆይ ስሙኝ፣ ከአፌም ቃል አትራቁ፣ መንገዷን ከእርሷ አርቅ፣ ወደ ቤቷም ደጅ አትቅረብ፣ ክብርህ ለሌላ እንዳትሰጥ፣ ዕድሜህም ለጨካኝ ሌሎች ከሀብትህ እንዳይጠግቡ፣ ድካምህም በባዕድ ሰው ቤት እንዳይሆን ይልና ቁጥር 11 ጀምሮ ያለውን ቃል በደንብ ማስተዋል ተገቢ ነው። ዋና ሐሳቤ እሱ ነው። የክፍሉ ስለ ሌላ ስለሚናገር በመጨረሻም ሥጋህና ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም፣ እንዴት ትምህርትን ጠላው፣ ልቤም ዘለፋን ናቀ፣ የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ ያላዘነበልሁም ትላለህ ይላል። ልብ በሉ ወገኖቼ ሆይ እግዚአብሔር በሚያስተምረን ሰዓት፣ ያንን ቃል በሚናገረን ሰዓት አስተውለን የእግዚአብሔርን ቃል ሰምተን ቃሉን በልባችን ውስጥ ሸሽገን ልናስቀምጥ ሲገባን
ያንን ቃል እንደ ምንም ቆጠርን። እዚህ ጋር ቃሉ ምሳሌ ላይ ምን እንደሚለው አስተማሪዎች ያስተማሩትን ቃል ለምን አልሰማሁኝም? ወደ አስተማሪዎቼ ቃል ለምን አላዘለምበልኩኝም ብሎ ይላል። በዚህ ላይ የተፈጠረውን ታያላችሁ። የተፈጠረው ነገር ምንድነው? ስላልሰማ ትምህርትን እንዴት ጠላው፣ ልቤም ዘለፋን ናቀ ይልና የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎች አላዘነበልሁም ይላል። ከዛ ከፍ ብሎ ስላልሰማ ሀብት ለሌላ እንዳይሰጥ፣ ከሀብት ሌሎች እንዳይጠግቡ፣ በኋላ የምታለቅስ እንዳይሆን የአስተማሪን ቃል መስማት በጣም ተገቢ ነው ብሎ ሲናገር ነው የምንመለከተው። እግዚአብሔር ተናግሯቸው ነበር። እግዚአብሔር ብሏቸው ነበር። የእግዚአብሔርን ቃል ጥሰው በእግዚአብሔር ቃል ላይ የሰይጣን ቃል ምን ሆነ? እግዚአብሔር ቃል አሸናፊ ነው። ነገር ግን የሰይጣንን ብልጣብልጥ የሆነ ቃል ሰሙና የተከለከለውን ፍሬ ቀጥፈው በሉ። ከዛ በኋላ ራቁታቸውን ቀሩ፣ ባዶ ሆኑ። ባዶነት ተሰማቸው። የእግዚአብሔር ክብር ከነሱ ላይ ሄደ። የእግዚአብሔር መንፈስ ከነሱ ላይ ሄደ። ስለዚህ ምንድነው የሚሆነው? ከዚያ በኋላ አዳም ሔዋንም አዳምን ስታየው ራቁታቸውን ነበሩ። ቀድሞ ራቁት እንደሆኑ አያውቁም ነበር። ለምን ሲባል በእግዚአብሔር ክብር ተሸፍነው ነበር ያሉት። አሁን ግን የተከለከለውን ያንን ፍሬ ከበሉ በኋላ ከነሱ ላይ ያ ክብር ለቀቀ። ራቁታቸውን መሆናቸውን አዩ። ውይ ራቁታችንን እንደ አዳም፣ ራቁታችንን እንደ ሔዋን ብለው አሉና ሮጠው እዛ ቅጠል ሞልቷል፣ ቅጠል ለራሳቸው አገለደሙ ይላል። ቅጠል አገለደሙ። ታሪኩን ነው እየተረኩላችሁ ያለሁት። ከእግዚአብሔር ስፍራ ካስቀመጠን ስፍራ ስንለቅ ወገኖቼ፣ ትእዛዙን ስንተላለፍ ምንድነው የምንሆነው? ራቁታችን እንቀራለን። ከዚያ አገለደሙ ይላል። ከዚያ በኋላ የእግዚአብሔር ድምፅ ወደ ኤደን ገነት መጣ። የእግዚአብሔር ድምፅ መጣና አዳም ወዴት ነህ የሚል ድምፅ መጣ። ከዚያ በኋላ አዳም በተቀመጠበት ስፍራ እግዚአብሔር ባስቀመጠበት ስፍራ አልነበረምና ወዴት ነህ ብሎ ሲል ራቁቴን ስለሆንኩኝ ተሸሽጊያለሁ ብለዋል። ራቁትን እንደሆንክ ማን ነገረ? በእውኑ አትብላ ብዬ ካልኩ ከዛፍ ፍሬ በላህን ብሎ ሲል የአዳም መልስ ምንድነው? እቺ አንተ የሰጠኸኝ ሴት ሰጠችኝና በላሁኝ። እኔ ጋር አይደለም ጥፋቱ። አንተ ይቺን ሴት ለኔ ባትሰጠኝ ኖሮ እኔ ቅድስናዬን ጠብቄ ማንነቴን ጠብቄ እኖር ነበር። እሷ አንተ የሰጠኸኝ ሴት ሰጠችኝና በላዋል። ምክንያት መጣ፣ ሰበብ መጣ፣ ኃጢአት ገባ ወደ ምድር። ከዛ በኋላ እንደገና ደግሞ ወደ ሔዋን ይሄድና እግዚአብሔር ሔዋንን ጠየቃት። ይህ ያደረግሽው ምንድነው ብሎ ሲላት አንተ የፈጠርከው ተንኮለኛ እባብ አሳተኝና በላውኝ አለች። ትክክል ነው፣ ተንኮለኛ እባብ ነው፣ አስቷታል። አሳተኝና በላው። እንዲህ አይነት ተንኮለኛ አውሬ ለምንድነው የፈጠርከው? እሱን ባትፈጥረው ኖሮ እኔ ልተላለፍም ቃልህን አልጥስም ነበር። እሱ ነው ያሳተኝ ብላለች። ወገኖቼ ሆይ ምክንያትና ሰበብ የመጣው ከዚያን ጊዜ ጀምሮ ዛሬ ሰው ኃጢአቱን የማያምንበት ምክንያተኛ የሆነበት ከዚያን ጊዜ ጀምሮ ሰው ምክንያተኛ ሆኖ ነው ያለው። እኔ ጋር ነው ጥፋቱ፣ እግዚአብሔር ሆይ ይቅር በለኝ ማለት ሲቻል ወድቆ ንስሐ መግባት እየተቻለ እሱ ነው እሷ ናት እባቡ ነው እየተባባሉ እጅ መቀሳሰር ጀመሩ። ወገኖቼ ሆይ
ስለዚህ ከነዚህ ምንድነው የምንማረው? እግዚአብሔር እኛን ንጹህ አድርጎ ክቡር አድርጎ ጥሩ ስፍራን ሰጥቶ የምንበላውን የምንጠጣውን ነገር ሁሉ አሟልቶ ለኛ ሐሳቢ አምላክ ሆኖ ሁሉን ሞልቶልን ከሰጠን በኋላ እኛ በራሳችን መንገድ ሄደን በሰይጣን ማታለል ተታለን ዛሬ እርስ በርሳችን እንጎሳሰማለን። እሱ ነው እንላለን፣ እሷ ናት እንላለን። ዛሬ ምድር በዚህ ተሞልታ ነው ያለችው። ቀጣይ ባለው ክፍል ላይ ቀጣይ ያለውን ፕሮግራም መልእክት እንሰማለን። ለዛሬ ያለው በሚቀጥለው ሳምንት ቀጣዩን ክፍል እንመለከታለን። ለዛሬ እዚህ ላይ አበቃለሁኝ። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ካስቀመጥከን ስፍራ ላይ ጌታ እግዚአብሔር ሆይ ስንነሳ ጌታ እግዚአብሔር ሆይ ጥፋት ነው የሚገጥመን። እግዚአብሔር አምላክ ሆይ በስፍራችን ላይ አንተ ባስቀመጥከን ቦታ ተቀምጠን ለአንተ መኖር እንድንችል በኢየሱስ ክርስቶስም እንድትረዳን እንጸልያለን። ዛሬ ይህን መልእክት የሚሰሙ ሁሉ እግዚአብሔር ሆይ በዓለም ዙሪያ ያሉ የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስም ወደ አንተ ሐሳብና ፈቃድ መመለስ እንዲችሉ እንድትረዳቸው እጸልያለሁ። ምድር በጦርነት እግዚአብሔር ሆይ እየተተረማመሰች ባለችበት እግዚአብሔር ሆይ በዚህ ጊዜ ጌታ ሆይ ካንተ ሐሳብ መውጣታችን ነው ዛሬ በምድር ላይ እንዲህ አይነት መዓት ያመጣብን። ጌታ ሆይ ምድራችንን፣ አገራችንን፣ ዓለማችንን ወደ አንተ እንድትመልስ እንጸልያለን። ሰው ሁሉ በእግር ስር ጌታ እግዚአብሔር ሆይ ማረኝ ብሎ መውደቅ እንዲችል፣ ጥፋቱ የኔ ነው ብሎ መውደቅ እንዲችል፣ ወደ አንተ መልሰን ብሎ መመለስ እንዲችል እንድትረዳው እንጸልያለን። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም